ስምሽ ደስ ይላል ምንድነው የሚባለው? ሰው ስምሽ ደስ ይላል ሲልሽ አመሰግናለሁ። ወይኔ ስምሽ ደስ ይላል ነው እንዴ ያልሽኝ? ኔትወርኬ ነው መሰለኝ። ጽናት ደስ ይላል። ልጄን አሁን ልጄን ልሰይማት እንዴ ጽናት ብዬ ስምሽ ይገባታል። ጽናት በየት ጽንት ያለች እንድትሆን እንድትጸና በአቋሟ እንድትጸና። እሺ ቀጥይ ማሪ አስተማሪ ታሪኩ። እሺ ከልጅነቴ ነው የምጀምረው። አጠር አድርጌ ከልጅነቴ ጀምሮ ልንገርሽ። እሺ ተወልጄ ያደግኩት ብለሽ ጀምሪ። እሺ አቡዬ። እሺ እኔ ተወልጄ ያደግኩት ያው የገጠራማ አካባቢ ላይ ነው። ለቤታችን 7ኛ ልጅ ነኝ። ያው ትውልዴ ነው እንጂ ገጠራማ አካባቢ ሙሉ እድገቴ አዲስ አበባ ነው ያደግኩት። ያው 5 ወንድም እና 2 እህት አለኝ ማለት ነው። በዛ ያለን ቤት ውስጥ በዛ ያለንን እና ያው ታሪኬን ያው ከ3 ዓመት ጀምሮ ካለው ልንገርሽ። ልክ እኔ ስወለድ እናትና አባቴ በትንሽ ነገር ይጋጩና አባቴ እናቴን ትቷት ወደ ሌላ ሀገር ወደ አፋር ክልል ይሄዳል ማለት ነው። በዛ ሁኔታ ያው ማዘር ልጆች ብዙ ስለሆነን ያው መጠበቅ ስላቃታት እኛንም ትይዝና ወደዛ ሀገር ይዛን ትሄዳለች ማለት ነው። እዛ ይዛን ስትሄድ አባታችን ለካ ሌላ ሚስት አግብቶ ነበርና በዛ የተነሳ አልተስማሙም። ከዛ ሁላችንንም ትንንሽ ምንባለውን ልጆች ማለት አሁን ፍርድ ቤት ስትቆሚ ተቆራጭ አድርጌ የሚባል አይነት ልጆች ላይ ያለነውን 3ታችንንም አባታችን ይዞን ወደ ሌላ ሀገር ወሰደን ማለት ነው። ከእናታችን ሰርቆ እናታችን እርሻ ላይ ትሰራ ነበር። አፋር ክልል ያለ ሰው ያውቃል፣ እርሻ ይሰራል። ሽንኩርት ተከላ ምናምን የሚባል ነገር አለና እሱን ትሰራለች። ከዛ 3ታችንንም እኔና ወንድሜን እና 1 እህቴን ይዞን ሄደ ማለት ነው። እኔ ገና 3 ዓመቴ ነው ያኔ እሱ ይዞን ሲወጣ ማለት ነው። ይዞን ይሄድና ገጠር ነው መጀመሪያ የተወለድንበት ቦታ ራሱ በጣም ገጠራማ አካባቢ ይወስድና እኔና ወንድሜን ያስቀምጠናል። ታላቅ እህታችን ያው ከኛ ተለቀ ስለምትል እሷን አዲስ አበባ ሰው ቤት አስገባት ማለት ነው። ይሄንን ስልሽ አባታችን ደሃ ሆኖ አይደለም፣ በጣም ያለው ሰው ነው ስልሽ በቃ በጣም አለው ነጋዴ ነው፣ በጣም ያለው ሰው ነው። ግን በቃ ንብረት እንትን እንዳትል ብቻ ቤት ምናምን እንዳትካፈል በሚል ነው እናታችንን እንደዛ ያደረገን ማለት ነው። የወሰደን ደግሞ የሱ እህቱ አርፋለች፣ ያው ለኛ አክስታችን ቤት ማለት ነው። አርፋ ልጆቿ እርስ በርስ ተደጋግፈው የሚኖሩበት ብዙ ልጆች ናቸው። በዛ ላይ 7 ልጆች ናቸው፣ ተማሪዎች ናቸውና እነሱ ጋር ነው ወስዶ ያስቀመጠን ማለት ነው። በቃ በጣም ነበር የተቸገርነው እኔና ወንድሜ። በቃ ልጆቹ ለራሳቸውም ችግር ላይ ናቸው። በቃ በጣም ነበር የሚበድሉን። በዛ የተነሳ በቃ ሁሌ እኔና ወንድሜ እናለቅሳለን ማለት በነፃነት ሁላ ማልቀስ አንችልም። በቃ እኔ ካለቀስኩ ወንድሜም ያለቅሳል። ስናለቅስ ደግሞ ለምንድን ነው የምታለቅሱት እያሉ ድጋሚ ይመቱናል። እንዴ ገጠር ኑሮ ምናምን በቃ ችግር አናቅም። እናታችን ጋር በነበርን ጊዜ አባታችን ያለው ነው ብዬሻለሁኝ። በዛ የተነሳ በቃ ሁሌ ነበር የምናለቅሰው። ልክ እኔ 4 ዓመት እንደሞላኝ ወንድሜን ይመጣና እናታችን ያለንበትን ቦታ ትደርስና ለተወስደን ልክ ወደ ገጠር መምጣቷን ሲያቅ አባታችን ቀድሞ ይመጣና እሱ ወሰደው ማለት ነው። ወንድሜን ይዞ ሄደ። እኔን እዛው ትቶኝ ሌላ እህት አለችው፣ ታላቅ እህት አለችውና እሷን ውሰጂና አንቺ ሌላ ሀገር እሷን አንቺ ውሰጃት እኔ ይሄን ወስዳለሁ ይልና ወንድሜን ይዞት ወደ አዲስ አበባ ይሄዳል ማለት ነው። ገና 4 ዓመቴ ላይ ያለ። ከዛ አክስቴ ትመጣና እኔን ደግሞ በንጋታው ወደ ሌላ ሀገር ይዛኝ ሄደች ማለት ነው። ወደ ጉራጌ ክልል ይዛን ሄደች በእግር ካወሽ ከየትም ልበልሽ በስማም ሆሳናን ካወሽ ከሆሳና እስከ ጉራጌ ድረስ በእግር ይዛኝ ሄደች ማለት ነውና ያ ህመም እስከዛሬ ድረስ አይረሳኝም። ለዛ ነው እንዲያስታውሽ የምነግርሽ። ገና በ4 ዓመቴ ነው ይሄ ማለት ነው። በእግር ነው ይዛን ሄደችው። በቃ 2 ቀን ነው የፈጀብን። በጣም እግሬ ሁላ ይደማል። ልክ የእግዚአብሔር እንግዳ ነኝ ብለሽ ታድሪያለሽ ገጠራማ አካባቢ ላይ ምንም ችግር የለውምና እዛ እያሳደረችኝ ምናምን ሄድን። ይዛኝ ሄደችው። እሱ ያለው ውሰጂና ለወንድሜ ሲጪ ነበር ያላት። እሷ ደግሞ ተወስድና ለወንድሟ ሳይሆን ለልጇ ሚስት ትሰጠኛለች ማለት ነው። የወንድሟ ሚስት የልጇ ሚስት ደግሞ በጣም ክፉ ነበረች።
በጣም ነበር የምታሰቃየኝ። ገና በ4 ዓመቴ እበት ታዝቀኛለች። ልጇን ነው በቃ እኔ ራሴ ጠባቂ ነው ያስፈልገኛል፣ ልጇን ነው የምታስጠብቀኝ። በቃ ሁሌ ማልቀስ ነበር በቃ ስራዬ። ገና ትንሽ ልጅ ነኝ፣ በዛ እድሜ ብዙ ነገር ነው የምሰራው። የገጠር ልጅ ስትሆኚ በእርግጥ እድሜ ትንሽ ነው አይባልምና በቃ ሁሌም በቃ እንደዛ ነበር የምታደርገኝ የነበረው። እንደዛ እያልኩኝ 1 ዓመት እሷ ጋር ቆየው ማለት ነው። ከዛ እንዳጋጣሚ አባቴ ውሰጅ ያለው ወንድሙ ጋር ስለነበር ድንገት ዝም ብሎ አጎቴ ወደዛ ሰፈር ሲመጣ ያየኝና እቺ ልጅ እሱን ማለት እሱ አያቀንም፣ ያው የተለያየ ሀገር ስለሆነ የኖርነው ጭራሽ አያቀንም። እና ገና ሲያይ እቺ ልጅ የወንድሜን ልጅ ትመስላለች፣ የሱ ልጅ ትሆን እንዴ? ልጆቹን ሌላ ሀገር ወስዷል እየተባለ ነበር ምናምን ይልና መጥቶ እኔን ይጠይቀኛል። በጣም ኃይለኛ ዝናብ እየዘነበ ነበርና ከብት እየጠበቅኩ ነው። እኔ ደግሞ እንዲህ ጉራጌ ክልል ላይ ከብቶች ሙሉ ከላይ እስከታች ይሰበሰብና በጣም ብዙ ከብት ትጠብቂያለሽ ማለት ነው። ከአንድ ቤት አንድ ልጅ እየተሆነ ነው የሚጠበቀው እዛ አካባቢ ማለት ነው። ከዛ ያየኝና ኃይለኛ ዝናብ እየዘነበ እቺ መዳበሪያ ያለች አይደል የመዳበሪያ ውስጥ ላይ የምትገኘው ወረቀት እሱን ለብሼ ነውና ቁጭ ብዬ በቃ በስማ በጣም በቃ በርዶኝ እየተንቀጠቀጥኩ ያየኝና ነይ ብሎኝ ጠራኝ ማለት ነው። ከዛ ሄጄ አናገርኩት። አንቺ የእንትና ልጅ ነሽ እንዴ ምናምን ብሎ ሲጠይቀኝ አዎ አልኩኝ። ከዛ በኋላ ወይ በቃ አለና ይዞኝ ሄደ ማለት ነው። ገና ከብት ራሱ አልሰበሰብኩም ምን አላልኩም። ታዩ አንቺ ሲጀመር በዚህ እድሜ አይደለም ይሄን ያህል ከብት የአንድ ቤት ከብት እንኳን እንትን ማለት አትችይም አንቺ ይልና ይዞኝ ሄደ ወደ ቤቱ። ከዛ በኋላ ወንድ ከሆነች እሷ ትምጣና እኔን ትጠይቀኝ እንዴት አንቺን እንዴት አደርጋለች ይልና አጎቴ ጋር ወሰደኝ። በቃ እግዚአብሔር ይመስገን አጎቴ በጣም ጥሩ ሰው ነው። ባለቤቱም በጣም ጥሩ ነበረች። በጣም ነበር የሚንከባከቡኝ ምናምን። እነሱ ጋር 1 ዓመት ነው የቆየሁት። በቃ በአጠቃላይ 1 ዓመት እዛ ቆየሁኝና በቃ አንቺ እዚህ ማደግ የለብሽም ከተማ ሄጂና የተሻለ ኑሮ ትምህርት እየተማርሽ ትኖሪያለሽ ይልና ልጁ ጋር ይልከኛል ማለት ነው ወደ አዲስ አበባ። 2003 ላይ አዲስ አበባ ገባሁኝ ማለት ነው። 2003 ማለቂያ ላይ እኔ አዲስ አበባ ገብቼ በወራት ውስጥ ነው መለስ የሞተው ማለት ነው። አመቱ ምናልባት ልጅ ስለሆንኩ ብዙ አስታውሼ እንትን እንዳልቻለ፣ ግን እኔ አዲስ አበባ ገብቼ ወር ምናምን ብቆይ ነው መለስ ሲሞት ማለት ነው። በዛ ዓመተ ምህረት ገባው ልጁ ጋር በቃ አስተምሪያት ትምህርቷን ትማር የአደራ ልጅ ናት ምናምን ብሎ አጎቴ ሰጠኝ። እሷ ጋር ሄድኩኝ። በቃ እሷ ጋር ደግሞ ሌላ ችግር በቃ እኔ አጎቴ ጋር በጣም ደስተኛ ነበርኩኝ። ለዛ ነው መሰለኝ ድጋሚ እሷ ጋር ሲሄድ ደግሞ በቃ ሌላ መከራ። ልጅ አላት በቃ የእሷን ልጅ ነው የምጠብቀው። ቤት ውስጥ የሚሰራ ስራ ሁሉ እኔ ነኝ የምሰራው። የምንኖርበት ግቢ በጣም ትልቅ ነው ስልሽ እንዲህ ይሄ መስጊድ እና ቤተክርስቲያን ሁላ ሳይቀር ይሄ ምንድነው ትልቅ ሆስፒታልና የሚገነባበት በጣም ትልቅ የቻይኖች ድርጅት ነው። ባለቤቷ ጥበቃ ስለሚሰራ በዛ ግቢ ውስጥ ጥበቃ ስለሚሰራ አንድ ቤት ተሰጥቶ ነው የሚኖሩት እና ቧንቧና መኖሪያ ቦታችን ያለው በጣም ሩቅ ለሩቅ ነው። በታክሲ ብትሄጂ 2 ታክሲ የሚፈጅ መንገድ ነው። ያንን ቦታ ውሃ ቧንቧ ቀዳና 25 ሊትር አስብ እንግዲህ ወይ 7 ዓመት ምናምን ላይ ቢሆን ነው ያንን ተሸክሜ እመጣለሁኝ። በቃ በጣም ነበር ስራ የምታሰራኝ። በዛ ላይ በጣም ትመታኛለች፣ ትምህርት አታስተምረኝም። በቃ እጠፋለሁኝ፣ ከቤት ወጣና እጠፋለሁ። ከዛ ድጋሚ ፈልገው ደግሞ ያገኙኛል። እንደዛ እያልኩኝ እየኖርኩኝ የሆነ ሰዓት ላይ አጎቴ አዲስ አበባ ይመጣና ለእረፍት ተብሎ ይመጣሉ። በሚመጣበት ሰዓት እኔ ላይ ልሄድ ነው ብዬ እኔም ሄድኩኝ፣ እሷ ልታይ ስትሄድ ማለት ነው። ከዛ ለአጎቴ ነገርኩት። እኔ ትምህርትም እየተማርኩ አይደለም ብዬ ስነግረው እንዴት ትምህርት እንዴት አታስተምርሽም የሚልና አጎቴ ደግሞ እሷን ይቆጣታል። እሷን ሲቆጣት በቃ እሺ ትማር የለም ማለት እሷ በቃ እኔ አስተምራታለሁ አሁን ይዛሃት አትሄድም ትላለች። እሱ በቃ ማታስተምሪያት ከሆነ ይዣት እሄዳለሁ ይላል። እሷ ደግሞ በቃ እኔ አስተምራታለሁ እሺ ትልና ልጇ በጣም ስለምትወደኝ በቃ ልጇ በጣም ነው የምትወደኝ የሷ ልጅ ማለት ነው። እኔ አስተምራታለሁ ልጄ ከኔ በላይ እሷን ነው የምትፈልገው ትልና እሺ ብላ የማታ አስገባችኝ። የማታ 1ኛ ክፍል አስገባችኝ። በቃ በሳምንት ውስጥ ወይ 2 ቀን ነው ፈቅዳልኝ የሚሄደው ወይ 1 ቀን ነው የሚሄደው። በቃ ምን እንትን ማለት አልቻልኩኝም፣ መማር አልቻልኩም። በቃ ጎረቤት ሁላ ማለት የሆነ እነሱ ቤት ውስጥ አንዳንዴ ስም ይወጣል ከቤት ይከተላል ጎረቤት ይባላልና
በቃ እሷ በጣም ስለምታሰቃየኝ ጎረቤቱ ላይ አይቀረውም በቃ በጣም እንትን ስለሚሉኝ አንድ ነገር ቢጠፋ በቃ እሷ ወሰደች ነው የሚባለው ምናምንና ያ ነገር በጣም እየበዛብኝ ሲመጣ በቃ 2 አመት ተማርኩኝና የማታ ጠፍቼ ከዛ ወጣሁኝ። በቃ ጠፋሁኝና ወደ ሌላ ሀገር ከአዲስ አበባ ትንሽ ራቅ ወዳለ ቦታ ሄድኩኝ። እዛ ገባሁ ሄድኩኝ። በቃ እዛ ሄጄ ሰው ቤት ገባሁኝ መጀመሪያ ማለት ነው። ከዛ ሰው ቤት ስገባ አንቺ ገና ህፃን ነሽ ስራ መስራት አትችይም ይሉኝና ያስወጡኛል ማለት ነው። ከዛ በኋላ ወደ ጎዳና ወጣሁኝ ማለት ነው። በፈጣሪ 2007 ላይ ወደ ጎዳና ወጣሁኝ። ከዛ በቃ ጎዳና በነበርኩበት ሰዓት ላይ አቡዬ ምን ልበልሽ በቃ በጣም ነበር ምፈራው ማለት እንዲህ ገና ልጅም ነኝ ምንም ነገር አላቅም። በቃ በዛ የተነሳ በጣም ነበር የምፈራው። ማታ ማታ ሲመሽ ይሄ እንትን የሚሰራበት አለ ቡና ምናምን በፊት ሲሰራ ቄጤማ በደንብ ተጎዝጉዞ አይደል በረንዳ ላይ የሚሰራ ያንን እሄድና ልክ ቡና ምናምን ጨርሰው ምናምን ልክ ሰው ሲበታተን ቀን ዝም ብዬ እየዞርኩ እውልና ማታ ላይ በረንዳው ላይ ሄድና ከስር እኔ ተኝቼ ሲሚንቶ ላይ እተኛና ከመፍራቴ የተነሳ ከላይ ሳሩን እላይ ላይ ለብሼ እተኛለሁኝ ማለት ነው። ከዛ ልክ ጠዋት ሰዎቹ እንግዲህ 12 ሰዓት ነው ለቡና የሚመጡት። ከዛ በፊት ቶሎ ብዬ እነሳና ከዛ አካባቢ እሄዳለሁኝ። እንዲ ያልኩኝ የተወሰነ ቆየው። ከዛ በአጋጣሚ እዛው ጎዳና ላይ እያለሁ የሆነች ሴት ልጅ ተዋወቅኩኝ ማለት ነው። እሷም እንደዚሁ ከቤተሰብ ተጣልታ የወጣች ነበረች። እሷ ከኔ ተለቅ ትላለች። እንዲህ የውጪ ምግብ ምናምን እንዲህ ተመላሽ ምናምን መብላት እኔ በጣም እፈራለሁ። አልበላም። ሄጄ መጠየቅ በጣም ነው የምፈራው። እዛ እሷ ትዞርና ከልጆች ጋር ምናምን እየዞረች ለራሷ የሆቴል ትራፊ ትወስዳለች። ለኔ ደግሞ በ10 ብር በ15 ብር ምግብ ትገዛና ለኔ ታመጣልኛለች ማለት ነው። በጣም ነበር እሷ ነበረች የምትለኝ አብረን ስንዞር እንውላለን። ልክ እንዳልኩሽ ነው ማታ ማታ ምንተኛው ማለት ነው። እንደዛ እያልን መጨረሻ ላይ እሷ ጎበዝ ናት ከሰው ጋር ምናምን ትተዋወቃለችና አንቺ እንደዚህ መሆን የለብሽም ስለዚህ ስራ ግቢ ትልና እኔን ስራ አስገባችኝ። የሆነ ምግብ ቤት ላይ እቃ ጣቢነት ገባሁኝ ማለት ነው። በቃ እዛ ስገባ ስራ ቻልኩኝ፣ መስራት ጀመርኩኝ። በቃ ጎበዝ ልጅ ሆኜ እሰራለሁኝ። እሷም ለራሷ እዛው ሰፈር ላይ እሷም ገባች። በቃ መስራት ጀመርን። እኔ እየሰራሁኝ የማታ መማር ጀመርን ሁለታችንም ማለት ነው። ሁለታችንም የማታ እየተማረን ምን እያልን በቃ እንደዛ እየኖርን የተወሰነ ከቆየን በኋላ እሷ ከኔ እንዳልኩሽ ተለቅ ምትል ነበረች። ታገባና ወደ ሌላ ሀገር ሄደች። ከድጋሚ አላገኘኋትም። እሷ ወደ ሌላ ሀገር ሄደች። እኔ ግን እንደዛ እያልኩ እየሰራሁኝ መኖር ጀመርኩኝ። ከዛ በኋላ በቃ ወደ 2008 ምናምን ላይ እንዴት ልበልሽ በቃ ወደ ፍቅር ህይወቴ ልንገርሽ። ከዛ በኋላ 2008 ላይ ከዛ ምናምን ከማበት ቤት ሆነ ሌላ ቤት መስተንግዶ ጀመርኩኝ። መስተንግዶ ትንሽ የግሮሰሪ ላይ ቤት ነው እና የገባሁት መስተንግዶ ጀመርኩኝ። ግን ያኔም የማታ አማራለሁ ትንሽ ቤት ስለሆነ ልጇ ለ2 ሰዓት ትሸፍንልኛለች። እየሄድኩ የማታ አማራለሁኝና የሆነ ቀን ከሴትዬ ጋር ተጣልቼ ሄድኩኝ ትምህርት ቤትና በቃ በጣም ከፋኝና ትምህርት ቤት ሳልገባ የሆነች ቦታ አለች በቃ ደስ ቢለኝም ሆነ ቢከፋኝም ሄጂ ምናምን ማለቅስባት ቦታ አለችና እዛ ቦታ ሄድኩኝና በጣም እያለቀስኩ ነበር ማለት ነው። በጣም አለቅሳለሁ በቃ ዝም ብዬ እያለቀስኩ። ለካ የዛን ቀን ማብራት አልነበረም። እኔ አላወቅኩኝም። ሲሄድ ከቤት ስወጣ ማብራት ስለነበር ማብራት ከሌለ ደግሞ ትምህርት አትማሪ፣ ማብራት ከጠፋ ወደ ቤት ነው መመለስ ያለብን። እኔ ደግሞ አላወቅኩም። በቃ ከፍቶኝ ስለነበር ያ ቦታ ጨለማ ነው። በቃ ተማሪዎች ከአስፋልት ሲሄዱ ጫጫታ ስሰማ ነው ሌላ ጊዜም እንዲህ ስቀመጥ ምናምን ተነስቼ ሄደ። የዛን ቀን ግን አላወቅኩኝም። በቃ ማብራት ስላልነበር ዝም ብዬ እያለቀስኩ ነበርና ለካ አጠገቤ የሆነ ልጅ ዝም ብሎ ቁጭ ብሎ ነበር ማለት ነው። ከዛ በቃ ዝም አልኩኝ። አልቅሼ ዝም አልኩኝና ልክ ስነሳ ልጁ አልቅሰሽ ጨረስሽ እንዴ ምናምን ነገር አለኝ። ከዛ በጣም ደነገጥኩኝ ሰው አጠገቤ እንዳለ ሳይ ማለት ነው። በቃ እንዴ ምን ሆነሽ ነው ግን እንደዚህ ተደፍተሽ ይሄን ያህል ሰዓት የምታለቅሽው? ግን ማልቀስሽ ሳይሆን እኔ ገረመኝ ይሄን ያህል ተደፍተሽ እያለቀስሽ እንዴት ነው ሳታማርሪ
አንዴ እንኳን ስታማሪ አልሰማውም፣ ግን እንደዚህ እያለቀስሽ ምናምን ነገር አለኝ። ከዛ እንደ እኔ ማንን አማርራለሁኝ ብዬ በቃ አልኩት። እሺ አሁን ልትሄጂ ነው አለ። አዎ ልሄድ ነው አልኩት። ስንት ሰዓት ሆነ? ስልክ አልያዝኩኝም እኔ ስልክ የለኝም እንዳልኩሽ፣ ተማሪዎች ሲወጡ ድምጽ ሰማ ብቻ ነው የምነሳውና ስንት ሰዓት ነው ሰዓት ይዘሃል ስለው 2:10 ሆኗል አለኝና በጣም ነው የደነገጥኩት። ወይኔ ጉዴ በቃ ዛሬ ገደለችኝ እዛ እስክደርስ ድረስ አልኩኝና ብድግ አልኩኝ። ከዛ በኋላ ኧረ ተረጋጊ እንዴ ምን ሆነሽ ነው ምናምን አለ። ወይኔ 2:10 ከሆነ ተማሪ እኮ ነው ምናምን ስለው እንዴ ተማሪ እኮ ጀመር ዛሬ ማብራት የለም ከወጡ ቆዩ አለኝ። በቃ በጣም ደነገጥኩ። በቃ ዛሬ ገደለችኝ በቃ ሴትዬ እያልኩኝ ተነሳሁኝና ምንም ነገር ሳልለው ኧረ ቆይ እሺ ቢያንስ ስምሽን ንገሪኝ ምናምን እያለኝ ትቼው እየሮጥኩኝ ሄድኩኝ ማለት ነው። ለካ እሱ ከኋላ ከዛ እየተከተለኝ ነበር። እቤት ስመጣ ደግነቱ አሰሪ ያልነበረችም ልጅቷ ብቻ ነበረች። ገና በቃ ስታየኝ ገና ፊቴን ስታየኝ በቃ እንደከፋኝ አወቀችና በቃ ግቢና አንቺ ረፍት አድርጊ ዛሬ እኔ እሰራልሻለሁ እማዬ ከመጣች አሟት ተኝታለች እልልሻለሁ አለችኝ። በቃ እሺ ብያት ትቼ ገባሁ። ልጁ ለካ ይመጣና ቁጭ ብሎ ጠብቆኝ እኔ ስለሌለው ተመልሶ ይሄድና ከዛ በንጋታው ይመጣል ማለት ነው። በንጋታው መጣ። በቃ ትላንትና ያየውሽ ልጅ ነኝ ምናምን አለኝ። እዛ አይ ጥሩ ነው ምናምን አልኩት። አየኝ ግን ቆንጆ ልጅ ነሽ ምናምን ነገር አለኝ ማለት ነው። እና ልጅ ደግሞ በቃ በጣም ነው የሚያምረው ስልሽ ያው እኔ ራሴን የሆነ በቃ አለ አይደል እንደዚህ አልጠብቅም ነው። በቃ በጣም ቆንጆ ልጅ ነው ምናምን በቃ ዝንጥ ያለ ልጅ ነው። ፈገግታው ጸጉሩ ምናምን በቃ በጣም ነው እና የሚያምረው። በጣም ግራ ገባኝና ዝም አልኩኝ ሲያወራኝ ማለት ነው። እንደዚህ አይነት ነገር አላውቅም። ያው አንዳንዴ ከቤተሰብ ጋር ስታድጊ ሰዎች እንትን ከሚሉሽ ነገር እንጂ ማለት ነው። በቃ አመሰግናለሁ ምናምን አልኩት። ቆንጆ ልጅ ነሽ ምናምን አለኝ። አመሰግናለሁ ምናምን አልኩት። ከዛ ሊሄድ ሲል ስልክሽን ስጪኝ ምናምን ሲለኝ ኧረ እኔ ስልክ የለኝም አልኩት። እና ከቤተሰብ ጋር ነው የምትሰሪው ምናምን ሲለኝ አዎ ቤተሰብ ናቸው አልኩኝ። እኔ ቤተሰብ አይደሉም ግን ዝም ብዬ እሱ ስላለኝ አዎ ከቤተሰብ ጋር ነው የምሰራው አልኩት። በቃ እሺ ምናምን አለና ትቶ ሄደ። የዛን ቀን በቃ ዝም ብሎ ይመላለሳል ሁሌም ምናምን በቃ እየተመላለሰ ምን እያለ የሆነ ቀን ስልክ ገዝቶልኝ መጣ። ትንሽዬ ሳምሰንግ ተች ስልክ ይዞልኝ መጣና ሰጠኝ ማለት ነው። ከዛ በኋላ በቃ ሁሌ እናወራለን ምን እንላለን እንደዛ እያለን ወደ ፍቅር ገባን። በቃ ወደ ፍቅር ስንገባ ሀብይ ምን ልበልሽ ማለት በቃ ከተማ ያለውባት ከተማ ትንሽዬ ከተማ ነችና ሁሉም ሰው ነው በቃ የሚያውቀው። በቃ ጽናት ከተባለ በቃ የሱ ስም ይጠራል፣ የሱ ስም ከተጠራ የኔ ስም ይጠራል። በቃ ሴትዬ እንዳልኩሽ ያው ልጅም ስለሆንኩኝ አሰሪ ቀጥራኝም ቢሆን ልክ እንደ እናት ነው በቃ እንትን የምትለኝ ማለት ነው። ትምህርትሽን ተማሪ፣ እሱ ሲጀመር አይሆንሽም፣ እሱ ሲጀመር የሀብታም ልጅ ነው እንዲህ ነው ምናምን ትላለች። ልጁ ያው የሀብታም ልጅ ነው ምናምንና እሱ ላንቺ አይሆንም፣ አንቺ አርፈሽ ትምህርትሽን ተማሪና እኔ አረብ ሀገር ልክሻለሁ ትለኛለች ማለት ነው። እኔ አረብ ሀገር ለምን እሄዳለሁኝ? ትምህርቴን እማራለሁ ከሱም ጋር እሆናለሁ፣ ስራም ከሆነ እየሰራው ነው እላለሁኝ በቃ እኔ ማለት ነው። እንደዛ እያለን በቃ በመሃል እኔ ቤተሰቦቼን ፍለጋ ገባሁኝ ማለት ነው። በቃ ሁለት አመት ከሱ ጋር ቆየሁኝ። 2 አመት በፍቅር ከሱ ጋር በቃ በጣም ደስ በሚል ሁኔታ የምንለበልሽ መወደድ ማለት እኔ ምንም ነገር አላቅም ከቤተሰብ ጋር ስላላደኩኝ ይሄ ሰው መናፈቅ ሰውን መውደድ ምንም ነገር አይገባኝም ነበርና በሱ ነው በቃ ሁሉንም ነገር ያወቅኩት ማለት ነው። በዛ የተነሳ በቃ በጣም ደስተኛ ነበርኩ ከሱ ጋር በነበርኩበት ሰዓት። በቃ ለ2 አመት በህይወቴ ውስጥ በቃ ሙሉ ያለፈ ታሪኬ መርሳት ብችልና መደለት ብችል በጣም ነው ደስ የሚለኝ ከሱ ውጪ ማለት ነው። ያቺ ከ2 አመት ውጪ በጣም ደስተኛ ነበርኩ። ልክ 2010 ሲደርስ እኔም ራሴን እያወቅኩኝ እያደግኩ ስመጣ እናቴን ልፈልግ ወጣሁኝ። በቃ እናቴን ማለት እዛው ሆኜ እናቴን ማፈላለግ ጀመርኩኝ ማለት ነው። ከዛ እናቴን ማፈላለግ ስጀምር መጀመሪያ የአጎቴ ልጅ ጋር ማለት ነው እኔን አዲስ አበባ ስታሳድገኝ የነበረችው ሴትዮ ጋር ሄድኩኝ ማለት ነው። ሄድኩኝና ከ3 አመት በኋላ ማለት ነው እነሱ ጋር የሄድኩት። ከዛ ወደሷ ሄድኩኝና የእናቴን ስልክ ስጪኝ አልኳት። ከዛ እኔ የእናትሽ ስልክ የለኝም የአባትሽ ስልክ ግን አለኝ፣ አባትሽን ከፈለግሽ ደውለሽ ታገኛለሽ አለችኝ። እሺ አልኩኝና የአባቴን ቁጥር ተቀብያት አባቴ ጋር ደወልኩኝ።
ከዛ እኔ ነኝ ምናምን ብዬ ነው ያው በስም ነው እኔም እሱም ያው በስም ነው የሚያገኝ እኔም ያው በስም ነው። ገና በ3 ዓመቴ ነው ያየኝ። እሺ ምናምን አለ። አወራሁት እንትና ነኝ ምናምን ጽናት ነኝ አልኩት። እሺ ያለኝ እና እናቴን ማግኘት እፈልጋለሁ ማለት የሆነ እንደ ልጅ አይደለም በቃ ሲያናግረኝ አለ አይደል የሆነ ዝም ብለሽ ትላንት አገኝተሽው ዛሬ የምታወሪው ሰው ልክ እንደዛ ነው እና ያወራኝ። በቃ እኔ ምንም ስሜት እንትን አላልኩኝም። በቃ እናቴን ብቻ ነው ያው ማግኘት የምፈልገው የእናቴን ስልክ ቁጥር ስጠኝ አልኩት። እኔ የእናትሽ ስልክ የለኝም ግን ካንቺ ጋር የነበረው ወንድምሽ የሱ ስልክ አለኝ። አሁን እሱ እዛ ሆኖ ትምህርት እየተማረ ነው እናቱ ጋር ለሱ መደወል ትችያለሻልና የወንድሜን ስልክ ሰጠኝ። እሺ ተቀበልኩኝ። ለወንድሜ ደወልኩ። በቃ ከዛ የዛን ቀን በጣም ደስ አለኝ። እናቴን አወራኋት፣ ወንድሞቼን ሁሉንም አገኘኋቸው። በቃ ይሁሉ በጣም ብዙ ልጆች ነን። አባቴ ወደ 14 ወደ 15 ልጆች ናቸው ያሉት። ይሁሉ ልጅ እያለ እና ብቻዬን ስላደኩኝ በቃ በጣም ነበር የሚሰማኝ። በጣም ደስ አለኝ የዛን ቀን። ሁሉንም አወራኋቸው። ልክ በቃ እሱን ስልክ አውርቼ ጨረስኩ። እናቴ በቃ አሁን ነይ ምናምን አለች እሷ ማለት ነው። ስትለኝ እንዴ አሁን በአሁን አልመጣም፣ አሁን ያላችሁበት ምናምን ለወቅ በስልክ እናወራ እመጣለሁኝ አልኳት። እሺ አለችኝ። በቃ አሁን ሂጂና ወንድሞችሽ አዲስ አበባ አሉ፣ የነሱን ስልክ ሰጥሻለሁ፣ ወንድሞችሽና እህቶችሽን አግኚ አለችኝ። እሺ በቃ አልኩኝና እኔም ስልካቸውን ተቀብዬ ደወልኩ ለታላቅ ወንድሜ አለ የቤታችን የመጀመሪያ ልጅ የሁለተኛ ልጅ ነው፣ ብቻ ትልቅ ልጅ ነው። ያኔም እኛ በምንሄድበት ጊዜም እኛ ጋር አልነበረም እሱ። በቃ ጭራሽ አላቆም በስም እንጂ አላቆም። በቃ እሺ አልኩኝ። እኔም ደወልኩለት፣ አወራኝ። ከዛ በቃ እሱም ደስ አለው እና መች ትመጫለሽ ምናምን ሲለኝ የት አካባቢ ናችሁ ምናምን ስል ያው አለመተዋወቅ ነው እንጂ እኔ የነበርኩበት ቦታና እኔም የነበርኩት መሪ ነው፣ እነሱ የነበሩት ጉርድ ሾላ ነው። ያን እነሱ ጋር በማድግበት ጊዜ ራሱ ያው አለመተዋወቅ ነው እንጂ እነሱ ጉርድ ሾላ ነው ያለነው ምናምን አሉኝ። በቃ ዛሬን እዚህ ልደርና ጠዋት አንተ ጋር እመጣለሁኝ እህቶቼንም አገኛለሁ አልኩት። በቃ እሺ ያለኝ። እሺ ብዬ እኔም ወጣው። ለምን የዛን ቀን እነሱ ጋር አደርኩኝ። በቃ ያኔ ጠፍቼ ስለወጣው ምናምን ከአባቷ ጋር በእኔ ምክንያት ስለተጣላች ብዙም ደስተኛ አይደለችም። ሲጀመር ልጇ ናት በቃ ያዘችኝ። የመጀመሪያ እኔ ያሳደግኳት ልጇ ናት። አትሄጂም ብላ ስለያዘችኝ ያንን ቀን አደርኩ። ጠዋት ሳይነጋ ሌሊት ተነስቼ ሄድኩኝ ወንድሜ ጋር። በቃ እኔ እቀበልሻለሁ እስከ መገናኛ ነኝ፣ ከመገናኛ እኔ ስራ ቦታ እዚህ ስለሆነ ከመገናኛ አብረን ወደ ጉርድ ሾላ እንሄዳለን ምናምን አለ። እሺ ብዬ እኔም ሄድኩኝ። በቃ ደስ ብሎኝ ምናምን ሄድኩ። ከዛ ሳገኘው ስልሽ ልክ እኔ ባቡር ቦታ ቆሜ ነበረና መጣ፣ ጨበጠኝ። ማለት እንዲህ ዝም ብሎ ነው በቃ እጁን ዘርግቶ ጨበጠኝ። እኔም ጨበጥኩ። እኔ መሰለኝ እሱ አይደለም የሆነ ስራ ቦታ ነኝ ስላለኝ በዛ ላይ እኔ በጠዋት ስለሆነ የሄድኩበት በጠዋት ነው። ይሄ ሲሚንቶ እንትን የሚባልበት ስራ ነው የሚሰራው። ምንድነው የሚባለው? የመሬት ሴራሚክ ማንጠፍ። ለዛ ሌሊት ነው የሚገቡትና እንዴ በቃ ጓደኛውን ልኮ ነው ምናምን ብዬ እኔ ምንም ስለማላቀው በቃ ሰላም ብዬ ምናምን እና አሁን ወደ ቤት ነው የምንሄደው ምናምን አለ። እሺ ብዬ ሄድኩኝ። ቁጭ አልኩ። በቃ ረጅም ሰዓት ቁጭ አልኩኝ። ገብቼ አልበም ዝም ብዬ ቤት ውስጥ እያየው ረጅም ሰዓት ቆየሁኝ። ከዛ ወንድሞች አይመጡም እንዴ አልኩት። ወንድሞች አይመጡም እንዴ ስለው እንዴ የትኞቹ አለኝ። ከዛ ሲለኝ እንዴ እዚህ 2 ወንድሞችና አንዷ እህትሽ እዛ ናቸው ብላኛለች እናቴ ያልኩት ማለት ነው። ከዛ እንዴ ማንን ነው የምታውቂው አንቺ ሲለኝ ያው በስም አውቃቸዋለሁ ለዛ እንትናና እንትና ስለው ከዛ ሳቀብኝና እኔ እኮ እከሌ ነኝ አለኝ ማለት ነው። ከዛ በቃ በጣም ተሰማኝ። ማለት እንዴ አብረን ስላላደግን ይሆን እንዴ ለምንድን ነው ይሄን ያህል ዓመት ማለት አስቢው። በ14 ዓመቴ ነው እንግዲህ ወደ እነሱ ጋር ሄድኩት። ይሄን ያህል ዓመት ቆይቼ ሲያገኘኝ እንዴት ነው በእጅ ብቻ ጨብጦኝ ዝም ያለኝ? እንዴት አቅፎ ሰላም አላለኝም? ይሄ ማለት በቃ እናቴ ጋር ብሄድ እናቴም እንዲህ ነው የምታደርገኝ ማለት ነው አልኩና በቃ በጣም ከፋኝና ምንም አላልኩትም። ነው እንዴ አይ ደስ ይላል ብዬ ዝም አልኩኝ በቃ። ከዛ እሺ ሌሎቹ አይመጡም እንዴ አልኩት። እዛ ስለው አንዷ ሐዋሳ ሄዳለች፣ እህትሽ ሐዋሳ ሄዳ ነው ትመጣለች ስለነገርኳት ዛሬ ትመጣለች፣ እሷም አመሻሽ ትገባለች አለኝ። እሺ በቃ አልኩኝና ዝም አልኩኝ። በቃ እንደዛ ቁጭ አልኩኝ ዝም ብዬ አልበም እያየው አልበም ውስጥ ያሉትን ሰዎች ዝም ብዬ ጠይቀዋለሁና እቺ እናትሽ ናት ምናምን ብሎ አሳየኝ። ሁሉንም ፎቶአቸውን አሳየኝ።
በቃ የእናቴን ፎቶ ብቻ ያዝኩኝ፣ ምንም ነገር አላልኩትም። ከዛ ማታ ላይ ወንድሜ መጣ፣ አንደኛው ወንድሜ መጣ። በቃ እሱ ደግሞ ሲመጣ በቃ ልክ እንደ እናት በቃ ስፍስፍ ብሎ አቅፎኝ ምናምን በቃ ሲያለቅስ ደግሞ በጣም ደስ አለኝ። ማለት በቃ እንዴት ደስ እህቴ ምናምን ብሎ ሲጠራኝ በጣም ደስ አለኝ። በህይወቴ እህቴ ተብዬ ተጠርቼ ስለማላቅ በጣም ነው ደስ ያለኝ። ቃቅፈኝ ምናምን በቃ ደስ አለኝ በሰዓቱ ማለት ነው። እና በቃ እዚህ ነው የምትሆኙ ምናምን ነገር ሲለኝ እዚሁ ትሆኛለሽ፣ አሁን እኛም ወደዛ ልንሄድ ነው። ያኔ እናታችን ያለችው አፋር ስለነበር አሁን በቃ እኛም ወደ አፋር አንቺንም ይዘን እንሄዳለን ከአንድ ወር በኋላ፣ ብቻሽን አንቺም ስለማታቂ ብቻሽን አትሄጅም ምናምን ሲለኝ አይ አሁን አልሄድም እኔ ማለት በቃ በመጀመሪያ በዛኛው በጣም በወንድሜ ስለተሰማኝ በቃ በጣም ተናድጃለሁኝ። ከደወልኩለት ፍቅረኛዬ ጋር ደወልኩኝና በጣም ከፍቶኛል፣ የሆነ ነገር ፍጠር፣ ምን ብዬ ነው ከዚህ ተመልሼ መምጣት ያለብኝ አልኩት። ከዛ አንቺን ከሚከፋሽ ደግመን እናስብበታለን፣ እሺ ንገሪያቸው፣ እኔ ባለትዳር ነኝ፣ ስለዚህ ባለቤቴን አማክሬ ተመልሼ የምንሄድበትን ጊዜ ወስኜ እመጣለሁ ብለሽ ንገሪ፣ ይሄ ያሳምንልሻል አለኝ። ከዛ እሺ አልኩትና እኔም ልክ እንደዛ ሲለኝ አይ እኔ እኮ ባለትዳር ነኝ አግብቻለሁ ምናምን ነገር አልኩት። ከዛ ስለው እንዴ አንቺ ገና 14 ዓመትሽ እኮ ነው፣ አንቺ እኮ ማለት ቤት ውስጥ የመጨረሻ ልጅ ነሽ፣ እንዴት ባለትዳር ነኝ ትያለሽ ምናምን አለና ወንድሜ በጣም ተቆጣ። ከዛ ሲለኝ ያው ባለትዳር ነኝ ብቻዬን ስለኖርኩኝ ምናምን አልኩት ማለት ነው። እሺ በቃ ችግር የለውም ሄደሽ እሱን አማክረሽ ወስነሽ በአንድ ወር ውስጥ ወስኝና ወደ እናታችን እንወስድሻለን አለ። እሺ አልኩኝ። እህቴ ትመጣለች እስከ ማታ አለ። እሷም ሳትመጣ አደረች። እኔም እሷንም ሳላገኛት ትቺ ተመልሼ ወደ ነበርንበት ሀገር ተመለስኩኝ ማለት ነው። ከዛ እዛ ሀገር ተመልሼ መጣው። በቃ መሄድ አልፈለኩኝም። ስልኬን ምናምን ቀየርኩኝና ተውካቸው በሰዓቱ ማለት ነው። ግን በቃ የእናቴ ድምጽ ተመላልሶ በቃ ጆሮዬ ላይ ይመጣል። ያኔ የጮኸችው ነገር ወንድሜ ደግሞ ያኔ ከኔ ጋር የነበረው ወንድሜ በጣም ነው የሚወደኝ፣ እኔም በጣም ነበር የምወደውና እህቴ እናቴ እኮ ሞታ ነበር ያንቺን ድምጽ ስሰማ እንጀራ እየጋገረች ነበር ያለኝ ነገር ቀጆሮዬ ላይ ዝም ብሎ ሲመላለስብኝ መልሼ ለእናቴ ደወልኩኝ። ያው ቁጥራቸው እኔ ያለኝ እኔ ሲም ቀየርኩኝ እንጂ የእነሱን ቁጥር የእናቴን ቁጥር ሴፍ አድርጌ ይዣለሁኝ። አደወልኩላት ለእናቴ። ከዛ ስደውልላት በቃ አንቺ ነይ የሱን ነገር አቲ እሱ እኮ ከቤት ውጪ እሱን ብቻውን ነው ያደገው እንዳንቺ ውጪ ያደገ ልጅ ስለሆነ ስለ ቤተሰብ ፍቅር ምንም ነገር አያውቅም እና ነይ ምናምን አለችኝ። በቃ እሺ አልኩኝና ከአንድ ወር በኋላ በቃ ፍቅረኛዬንም አማከርኩት ስጠይቀው እሱም በቃ እሺ ምንም ችግር የለም ሂጂ ምናምን አለ። እሱም እሺ ብዬ ከወር በኋላ ሄድኩኝ። ራሱ እስከ ምንድነው የሚባለው ይሄ ጦር ኃይሎች ድረስ ቀጥታ ሸኝቶኝ ከጦር ኃይሎች ባቡር አስይዞኝ ነው ሄደው። እኔ እንዲህ ውጪ ልደግ እንጂ ምንም ነገር አላውቅም። ያቺ ሰፈር ላይ በቃ ስራ ከመስራት ውጪ ምንም ስለማላውቅ ራሱ እዛ ድረስ አደረሰኝ። በቃ ሄድኩኝ። እህቴም ማገኘዋት ሁሉንም ማገኘዋቸው። ከዛ እናቴ ጋር ሄድኩኝ። በጣም ደስ አለኝ። በቃ ብዬ ምን ልበልሽ በቃ በህይወቴ እንደዛን ቀን ደስ ብሎኝ አያውቅም። በጣም ደስ ያለኝ አዲስ አመት ነበር ያኔ። በንጋታው አዲስ አመት ነው በዋዜማ ዕለት ነበር የሄድነው። በቃ በጣም ነው ደስ ያለኝ። አሁንም ራሱ ልደቴን ለማከብረው መስከረም 1 ነው። በቃ እናቴን ባገኘሁበት ቀን ነው ማከብረው። በጣም ደስ አለኝ። እዛ ሆኜ በጣም ደስተኛ ነበርኩኝ። በዛ መሃል ከፍቅረኛዬ ጋር ተጣላሁኝ ማለት ነው። እንዴት ማለት በቃ እዛ ሲሄድ እኔ በቃ ሁሉ ነገር አዲስ ነው ገና በቃ ከቤተሰብ ጋር መተዋወቁ ምን ማለቱ ያኔ በቃ ያለኝ እሱ ብቻ ስለነበር ከ24 ሰዓት እሱን ነው ማወራው። በቃ እሱን ነበር ምለውና እዛ ሲሄድ በቃ እኔም ችላ አልኩት መሰለኝ። በቃ በጣም ይናደዳል። በቃ ነይ ይላል። ለምንድነው ማትመጪው? ደውይልኝ። ለምንድነው ስደውል ማታነሹ ምናምን ይላል። አፋር ክልል ደግሞ ኔትወርክ በጣም ነው የሚያስቸግረው። እንደ ከተማ አይደለም። በጣም ኔትወርክ ይረብሻል በረሃ ስለሆነ ማለት ነው። በቃ በነግረውም ባስረዳውም ምንም ሊረዳኝ አልቻለም። ብቻ እንደዛ ያለን በዛ መሃል ለካሱ በጣም ተናዶብኝ ነበር። በቃ ማለት ሌላ ሴት አገባ ማለት ነው። በዛ መሃል እሱ አንድ ወር ገና ሄጄ አንድ ወር ነው የቆየሁት እናቴ ጋር ማለት ነው። አንድ ወር ቆይቼ የመጨረሻ ያወራን ቀን በቃ አሁን እኔ ከብዶኛል፣ ወይ እኔ ልምጣና ልይሽ ወይ ደግሞ ግማሽ መንገድ ነይና አይተሽኝ ተመለሽ ያለ። ከዛ እንዴ ይሄ እኮ በጣም ሩቅ ቦታ ነው፣ እኔ እንዴት ወጣለው?
እናቴ አለች፣ ታላላቅ ወንድሞቼ አሉ። እንዴት አልኩኝ ማለት እዛ የሆነ ስለሚያየኝ ሰውነቴም ገዘፍ ያልኩ ልጅ ነኝ ምናምን እና ትንሽ ልጅ አልመስልም። ሲጀመርም ፍቅር መጀመርበት እድሜም አይደለም ሲጀመር ከሱ ጋር ፍቅር የጀመርኩበት እድሜ ማለት ነው 12 ዓመት ማለት ገና በጣም ህፃን ሆኜ ነው የጀመርኩት የነበረውና በቃ እነሱ ትልቅ ነው የምመስላቸው። አይ እኔ እንደዛ አልመጣም። አንደኛው እንዴት አንድ ወር ያለ ሴት መኖር አቅቶት እንዴት ያገባል? አንድ ወር አረብ ሀገር ብትሄጂ ምን ሊያደርግ ነው? አንድ ወር እናትሽ ጋር ሄደሽ አንድ ወር ያለ ሴት መቆየት አቅቶት አገባ። አዎ አቡዬ እኔ እንጃ በቃ ስልሽ አገባ ስልሽ እንዴት መሰለሽ ይሆነው በቃ ታዩ እሱን ታዩ አገባ የሱን ፓርቲ ቅርብ አዎ አቡዬ በቃ የዛኔ በቃ እንደዛ ሆነ አገባ። እኔ ደግሞ አላውም አገባ ስልሽ እንዲህ እንትን እንኳን ሁሉ አይደለም የሩቅ ሰው ምናምን ቢሆን ጥሩ ነው። በጣም ወዳት ጓደኛ ነበረችኝ። በጣም ማለት ብዙ ዋጋ በጣም ብዙ ዋጋ የከፈልኩላት ልጅ ነበረች። ስለሽ እንደዚህ ብሎ ማለት ይከብደኛልና በቃ እሷን ነው ያገባው። እሷም ታውቃለች፣ ሁሉንም ነገር የምታውቅ ልጅ ናት በመሃላችን ላይ ማለት ነው። እሷን አገባ። በቃ እሱ አገባ ተይወሱንና ያልኩኝ በቃ እዛው መኖር ጀመርኩኝ። አንድ ወር ነው በእርግጥ አንድ ወር ከምናምን ነው የቆየሁት ራሱ በቃ ያኔ እሱ የመጨረሻ ወስኖ ምናምን ጥፍት ሲልብኝ እኔ ራሱ ግራ ገባኝና በቃ ዝም አልኩኝ። ልክ አንድ ወር ከምናምን ተቀምጬ በቃ አሁን እናቴ እኔ ልሂድ ትምህርት ተማሪ እናቴ ትምህርት ተማሪ በቃ ልጅ እስካሁን እዛ እንትን ብለሻል፣ አሁን ትምህርት ተማሪ እዚህ ሆነሻለች። እዛ ስትለኝ ስልሽ ያው አባታችን ሀብታም ይሆን እንጂ ለኛ ምንም እንትን የሚለው ነገር የለም። ይሄ ለውጭ አልጋ ለቤት ቀጋ የሚባል አይነት ሰው አለ አይደል? ልክ እንደዛ አይነት ሰው ስለነበር አባታችን ምንም በቃ እናታችን በጣም ተቸግራ ማለት እንደ የሀብታም ሚስት አትመስልሽም። እናቴ በጣም ተቸግራ ነው የምትኖረው። ይሄ እንትን ሲሰራ ዛቢያ ስትቆፍር ምናምን እግሯ የተቆረጠ በጣም ትታመማለች ማለት ነው። መቆረጥ ስልሽ የሆነ መቷት በጣም ያብጣል። እንደዛ እየሆነች ነው የምትኖረው የነበረውና በቃ ሳይኖሯቸው ምናምን እናቴ በቃ አሳዘነችኝ። አይ እናቴ እኔም ሄጄ ልስራ፣ እሱ ይማር፣ እሱና ታናሽ ወንድሜ አሉ እዛ ማለት የኔ ታላቅና አንድ ታናሼ ተማሪ ናቸው። በቃ እነሱ ይማሩ፣ እኔ አንዴ የትምህርቴን ነገር ተስፋ ቆርጬ ትቻለሁ ሲጀመርም። ስለዚህ እኔ ሄጄ እሰራለሁኝ፣ እየሰራው ትኖራላችሁ፣ ምንም ችግር የለም፣ እየመጣ እኔም እጠይቅሻለሁኝ አልኩ። ማለት የሆነ ቤተሰብም ቢሆን ተለያይተን ስላደግን በቃ በጣም ነው ማለት ይከብዳል ራሱ እዛም ከእናቴ ውጪም ራሱ ያለው ነገር ከዛ አብሮኝ በልጅነቴ ከነበረው ወንድሜ ውጪ በቃ በጣም ይከብዳል ማለት የሆነ እርስ በርስ እንትን አትይም። ቤት ውስጥ ያደገ ልጅና ውጪ በሰው እጅ ላይ ያደገ ልጅ አንድ አይደለም። ስሜቱ በጣም ነው የሚከብደው። በቃ እኔም ያኔ ተሰምቶኝ የማያውቀው አይነት ስሜቶች ከባህሪ አንፃር ራሱ ወይ በቃ የሆነ አለ አይደል እዛ የሆነ ንጭንጭ ላለው መሰለኝ በቃ ወይኔ ግን አንቺ በማን ወጥተሽ ነው ግን እኛ ቤት እንዲህ ምናምን ነገር ሲሉ ራሱ በቃ በጣም ይከፋኛል። በቃ ወይኔ እላለሁኝ። በዛ የተነሳ አይ በቃ ይቅርብኝ ብዬ ትቼ ተመለስ። በዚህ መሃል አባቴን አላገኘሁትም እና ይደውላል። ደውሎልኝ አንዴ ደወለልኝና ነይና እንድታየኝ እፈልጋለሁ፣ አንቺም እኔም አላቅሽም፣ አንቺም እኮ አታቂኝም፣ የሰው ልጅ ነገ ምን እንደሚሆን አይታወቅም፣ ነይና ምናምን አለ ማለት ነው። በቃ እኔ ደግሞ እንደውም ቤተሰቦችን ካገኘኋቸው በኋላ በቃ ለአባቴ በጣም ጥላቻ አደረብኝ። ለዛ በቃ እኔ አላገኘውም አልኩኝ። አላገኘህም፣ እኔ አንተን መቼም ቢሆን እኔ አንተን አላገኘህም አልኩኝ። በቃ በጣም ተሰማኝ። እናቴን ኑሮ ሳይ በቃ የሁሉንም ኑሯቸውን ሳይ በጣም ተሰማኝ። አባቴ እስከማውቀው ድረስ በጣም ሀብታም ነው፣ ለውጭ ሰው በጣም የሚሆን ሰው ነው፣ ብዙ ነገር የሚያደርግ ሰው ስለነበር በቃ በጣም ተሰማኝና አይ አልኩኝ ማለት ነው። ለዛ መሀል እኔ ትቼ መጣሁ። በቃ አዲስ አበባ ላይ ስራ ገባሁኝና የሆነ ቀን እረፍቴ ነበረ። መጀመሪያ ወደ ነበርኩበት ሀገር ሄድኩኝ። አሁን በቃ አዲስ አበባ ከእህቴ ጋር መኖር ጀመርኩኝ፣ ስራ እየሰራው ማለት ነው። እሷም ስራ ትሰራለች፣ እኔም ስራ እየሰራው መኖር ጀመርን። ሲሄድ ዝም ብዬ ሄድኩኝ። ያኔ በቃ አፋር እንዳልኩሽ ኔትወርክ ምናምን በጣም ስለሚረብሽ ስልክ እንትን አላልኩም። እንደገባውን ብር ስለሚያስፈልግ ቀጥታ ወደ ስራ ነው ሄድኩት። እሱ ወዳለበት ሀገር አልሄድኩኝም። ከዛ አንድ ቀን በረፍቴ ቀን ሄድኩኝ እና ልክ ሲሄድ የነበርኩባት ሴትዮ ስታየኝ በጣም ደነገጠች። እንዲህ አለች፣ ጽናት እንዴት መጣሽ ምናምን ነገር አለች። እንዴ
ማለት እንዴት መጣሽ ይባላል እንዴ ምናምን ብዬ ሰላም አልኳት። ከዛ እንዴት ግን ታወራላችሁ እንዴ ከሱ ጋር ምናምን ነገር አለች። በቃ ታውቃለች በጣም እንደምወደው ታውቃለች፣ በሱ እንደማልደራደር ስለምታውቅ ማለት ነው። ምን ነው ምናምን ነገር ለምን እንደዚህ ያልሽኝ አልኳት። አይ አታወሩም እንዴ ምናምን ነገር አለች። አይ ትንሽ ጊዜ እኮ ቆየን፣ ተጣላን፣ ትንሽ ተጋጭተን ነበረ እና አሁን እኮ ላገኘው ነው የመጣሁት ምናምን ስላት በቃ አይ በቃ ባታገኙ ይሻልሻል ምናምን ነገር ስትልኝ እንዴ ምን ሆኖ ነው? በቃ እኔ ደግሞ ሌላ ነገር ሹፌር ነው የከባድ መኪና ሹፌር ስለሆነ ወይኔ በቃ ምን ሆኖ ነው ያልኩት። ሌላ አደጋ ደርሶበት ምናምን ነው የመሰለኝ። እኔ ደግሞ ወይኔ ምን ሆኖ ነው ምናምን ነገር ስላት አረ ምንም አልሆነም ይቅርብሽ፣ እኔ ድሮም ይቅርብሽ እያልኩ ስመክርሽ ምናምን ነገር አለች። እንዴ አልኩኝና አይ ካንቺ ጋርማ አላወራም አልኩኝና ትቻት ወጥቼ እኔ ሰፈራቸውንም ቤታቸውን ሙሉ አውቃለሁኝ። ሄድኩኝ ቀጥ ብዬ ሰፈራቸው ሲሄድ ልጆቹ ናቸው ያሉት፣ እሱን አላገኘሁኝማ ጓደኞቹ ነበሩ። እነሱም ሲያዩ ሁሉም ድንግጥ አሉ። እንዴ አልኩኝ ምን ተፈጥሮ ነው? በቃ ይሄ ልጅ የሆነ አደጋ ደርሶበታል ምናምን አልኩኝና ቶሎ ብዬ ሄድኩኝ። ቅያስ ነገር አለ። ልክ ቅያሱ ጋር ስደርስ ያቺ እኔ ጓደኛ ያልኩሽ ልጅ ሻይ ቡና ነገር ጀምራለች እና ስታየኝ እሷም ሮጣ ገባች። እንዴ ሰው ዘንድሮ ምን ሆኗል ምናምን ብዬ ዝም አልኩኝና ሄድኩኝ ወደሱ ወደሚቀመጥበት ትክክለኛ እሱ የሚቀመጥበትን ቦታ አውቃለሁ። ከጓደኞቹ ጋር ካልሆነ ሲደብረው ምናምን የሚቀመጥበትን ቦታ በደንብ ሰላማክ ገባሁኝ። ጥፍ ስል አገኘሁትና ከዛ ደህና ነህ ምናምን ነገር አልኩት። እሱም ገና በቃ ሲያይ በጣም ድንግጥ አለና ተነስቶ ቆመ። እዛ ደህና ነህ እንዴት ነህ? እኔ እኮ ሁሉም ሰው እሱን ሲሉኝ ምን ሆንክ ብዬ ምናምን ነገር ብዬ አቀፍኩትና ሰላም ምናምን ስለው ይሄን ያህል አዝነህብኛል እንዴ ለምንድን ነው ምናምን ነገር አልኩት ማለት ነው። ከዛ በቃ ምንም ሊያወራኝ አልፈልግም፣ በቃ ሌላ ሰው ነው የሚመስለው። ትቶ እንትን አለ ማለት ነው። በቃ አሁን ምንም ነገር ላወራሽ አልፈልግም ምናምን ነገር አለኝ። እንዴ ለምን ነው ልታወራኝ ማትፈልገው? አወራኝ፣ እንድታወራኝ እኮ ነው እኔ ከዛ እዚህ ድረስ የመጣሁት ምናምን አልኩትኝ ማለት ነው። በዛ መሃል አንደኛው ጓደኛው ይመጣልና ወይኔ ምናምን ነገር እንዴ አንቺ ልጅ በቃ ምናምን አለና እንደ ቀልድ አድርጎ በቃ አንቺ ለባልነት አስተካክለሽ ለጓደኛሽ ሰጠሽ ምናምን ነገር አለኝ ማለት ነው። እንዴ አልኩኝ የምን ጓደኛ እንዴት ነው እኔ ለሷ የምሰጠው ምናምን ነገር እንደ ቀልድ ነው እሱ የተናገረው። ከዛ ስጠይቀው አዎ በቃ አለኝ። ከዛ እንዴት እንደዚህ ታደርጋለህ ምናምን ነገር አልኩት። አይ በቃ እንደዚህ ተፈጠረ አለ። እሺ በቃ ብዬ ምንም አላልኩኝም። እኔ ዛኔ አንቺን ያወራሁሽ ቀን በጣም ተናድጄ ነበር፣ እየጠጣው ነበር። እሷ ደግሞ የአንቺ ጓደኛ ናት፣ ለዛ እሷም አብራ ነበረች። ከዛ በኋላ ጠዋት ስንነሳ አብረን ያደርነው በዛ የተነሳ ምናምን ነገር አለ። ስለዚህ አብራችሁ ስላደራችሁ ተጋባችሁ ወይስ አብራችሁ አደራችሁ ስለው በቃ አብረን ነው የምንኖረው ምናምን አለ ነው። አዎ በቃ እሺ አልኩኝ። ትቼው በቃ ከዛ በኋላ ትቼው መጣሁኝ ማለት ነው። እሱን ትቼ ተመለስኩኝ አዲስ አበባ። ልክ አዲስ አበባ በቃ አዲስ አበባ መጥቼ አባቴን ሄጄ ማግኘት በጣም እፈልጋለሁ፣ ግን በቃ ውስጤ ደግሞ የሆነ በቃ አለ አይደል ባገኘው የሆነ ምገለው ነው የሚመስለኝ። በቃ በጣም በቃ ያሳለፍኩት ህመም እያንዳንዱ በጣም በቃ ያመኛል ማለት ነው። እንዲህ ማለት አጠራ አድርጌ ስለነገርኩሽ ከላይ ማለት ማልቀስ አልፈልግም። በጣም ያለፈው እንትኔም ረስቼ ሁሉም ነገር ይቅር ብዬ አሁን ላይ ራሴን አዲስ ሰው ለመሆን እየሞከርኩ ስለሆነ ማልቀስ ስለማልፈልግ ነው ከላይ ቶሎ የምነግርሽ ማለት ነው። እና በቃ የሆነ ባገኘው እኔ እሱን ምገለው ነው የሚመስለኝ እላለሁ። በጣም እፈራለሁ በቃ ለዛ አልሄድም አልኩኝና ቀረሁኝ። ከ3 ወር በኋላ ምናምን ነገር ደወለልኝና አባቴ ተግን አንቺ ልጅ እኔ በጣም ህመሜ እንትን እያለኝ ነው፣ አንቺን ማግኘት እፈልጋለሁ፣ አንቺን ማየት እፈልጋለሁ አለኝ ማለት ነው። ለዛ ሲለኝ እኔ በግልጽ ነገርኩት። እኔ ባንተ ስምም አልጠራም፣ አንተም አባቴ አይደለም፣ እኔም ልጅህ አይደለሁኝም። ስለዚህ እኔ አንተ ጋር ብመጣ እኔ ራሴ ነኝ የምገልህ አይደለም በተፈጥሮ ሞት አልኩት ማለት ነው። ከዛ አባቴ በጣም ተሰማው። እውነት እንደዚህ የምትይኝ አንቺ ነሽ ምናምን አለና በጣም ተሰማው ማለት ነው። ዝም አልኩ፣ ምንም አላልኩኝም። እንደዛ በተባባልን 1 ወር ባልሞላ ጊዜ ውስጥ አባቴ አረፈ ማለት ነው። ውሃ ጠጪ፣ ነፍሱን ይማረው። እናዝናለን በጣም
ሳትታረቁ ግን አባትሽ መሞቱ ያሳዝናል። ታረቃችሁ ግን ይቅር አልሽው? አላልኩትም አቡዬ። እኔ አይደለም ይቅር ማለት በቃ በሰዓቱ በጣም ነበር በቃ። ግን አይቆጭም ይቅር ሳትይው በመሞቱ? በጣም አቡዬ በጣም ነው የሚጸጽተኝ። አዝናለሁ። ግን አሁን ላይ አልቅሼ ወጥቶልኛል። ያው ረጅም ጊዜም ስለሆነ በቃ አልቅሼ ወጥቶልኛል። እግዚአብሔር ይመስገን። ምናልባት ይሄን ከ2 ዓመት ወይ ከ3 ዓመት በፊት ቢሆን ለዚህ እኮ ነው ቶሎ ይቅር በሉ፣ በህይወት እያለን ይቅር እንባባል፣ ቶሎ ይቅር በሉ የሚባለው ለዚህ ነው። አይሽ በተለይ አባት፣ እናት፣ እህት፣ ወንድም ሲሆን በጣም የቅርብ ቤተሰብ ሲሆን እንደዚህ ይቅር ሳትባባይ ህይወታቸው ሲያልፍ የእድሜ ልክ ጸጸት ነው። የእድሜ ልክ የእግር እሳት ነው። አይዞሽ ውሃ ጠጪ ማሪ። አባትሽን ባስታወስሽ ቁጥር ይህን ማስታወስሽ አይቀርም። ግን በጊዜ አየሽ፣ በጊዜ ይቅር ልትይው ይገባ ነበር። ይቅር ተባብላችሁ አቅፈሽው አባቴ ይቅር ብዬሃለሁ ብለሽው ተቃቅፋችሁ ቢያልፍ አይቆጭም። አቦ ሁሌ ነበር እሱም የሚለኝ። ያሳዝናል በጣም። አይዞሽ የኔ እናት፣ አንዴ ከሆነ በኋላ ምንም ማድረግ አይቻልም። ብቻ ጸልይ። ይቅር እንዳልሽው ያውቃል። አሁን እሱ በህይወት ባይኖርም መንፈሱ ያውቃል ይቅር እንዳልሽው። ምስኪን ምናምን አብይ፣ በስሙ ምስኪኖችን አብይ። እሺ አብይ አበላለሁ። አይዞሽ እናቴ፣ ውሃ ጠጭና ተረጋግተሽ ወደ ታሪክሽ እንመለሳለን። ከዛ በሰዓቱ እኔ በቃ ስራ የምሰራበት ቦታ ላይ አንድ ጓደኛዬ ትመጣና አባትሽ በጣም ታሟል እና እኔና ሆስፒታል ማየት አለብሽ አለችኝ ማለት ነው። እሱ ሌላ ሀገር ነው የሚኖረው፣ ከገጠር ማለት ነው። መጀመሪያ ከተወለድንበት እዛ ሀገር ነው እየኖረ የነበረውና ሂጂና አዲስ አበባ አባትሽ ታሞ ስለመጣ ሄደሽ እይ አለችኝ ማለት ነው። ከዛ ስትለኝ እኔ እሱ አይደለም መታመም ቢሞት እንኳን እኔ ለሱ አልሄድም፣ ታመመ ብላችሁ ለኔ መጣችሁ ስለሱ አትንገሩኝ አልኳት ማለት ነው። ልጅቷ በቃ በጣም ደነገጠችና እሺ ትልና ትሄዳለች ማለት ነው። ልጅቷ በጣም ደነገጠች። እንደዛ ስላት እንግዲህ እሷ መሞቱን ታውቃለች። ለዛ በጣም ደንግጣ ትታኝ ሄደች። ከዛ ታላቅ ወንድሜ ስራ ቦታ ድረስ ይመጣና አሁን ነይ ምናምን ይለኝና ከስራ ቦታ እቃዬን ምንም ነገር ሳልይዝ ይዞኝ ሄዳል ማለት ነው ድጋሚ። ከዛ ይዞኝ ሲሄድ ለካ እንዳልኩሽ አባታችን ብዙ ልጆች የኖሩት እንጂ የሚኖረው ብቻውን ነው። እና ቀን ገበያ ውሎ ቀን ሐሙስ ቀን ነው ገበያ በስነ ስርዓት ውሎ ነው ማታ ገብቶ በቃ በተኛበት ነው ሞታ ያደረው አሉ። በዛ የተነሳ አስቢው ወደ 16 ልጅ አለው አባታችን። ከእናታችን 8 ልጅ አለው። ከእናት ከአባት 8 ነን፣ ግን ብዙ ልጆች አሉት እሱ ማለት ነው። ግን ያ ሁሉ ልጅ እያለው እንደው ትን እንኳን ብሎት ቢሆን ውሃ የሚያቀብለው አጥቶስ ቢሆን የሞተው እያልኩ ሁሌ አስባለሁ። እንግዲህ ቀን ጤነኛ ሆኖ ገበያ ውሎ ነው የገባው። ከዛ ሌሊት ሞተ ተብሎ በንጋታው ወደ አዲስ አበባ መጣ። ወደ ጥቁር አንበሳ አመጡት ማለት ነው። ለሬሳ ምርመራ ተብሎ መጣ። በቃ እንግዲህ ሁላችንም ተሰበሰብን። ከዛ በኋላ በቃ ሬሳ ምናምን ማለት
እንትኑ በቃ አሁንም ድረስ ይታየኛል። ያኔ በቃ ሆስፒታል በር ላይ ሁላችንም ልጆች ተሰበሰብንና ሁሉም እየወደቁ እየተነሱ በቃ በጣም ያለቅሳሉና እኔ ግራ ገብቶኝ ዝም ብዬ ሊስትሮ የሚሰሩ ልጆች አሉና እነሱ ጋር ቁጭ ብዬ እነሱን ነው ማየው። ማለት በቃ ምንም እንትን አላልኩኝም፣ እነሱን ብቻ ነው ማየው። ከዛ ግራ ገብቶኛል። ማለት ላልቅስ አላልቅስ አሁን እንዴት ነው እኔ ፈጣሪ ራሱ እንዴት ነው አሁን እኔ ይቅር የሚለኝ? አባቴ እንደዛ እየለመነኝ ለሱ ይቅርታ ማድረግ እንዴት ነው ከበቃ ከራሴ ጋር ነው የምጣላው። ምን መሆን እንዳበቃ ደንጋጤው ድርቅ ብዬ እውነት አልመሰለኝም። ማለት ያው ገና ነው ልጆች በብዛት ይውለድ እንጂ ትልቅ የሚባል ሰው አይደለም። ለዛ በቃ እኔ አላመንኩኝም። ግራ ገብቶኝ በቃ ዝም ብዬ ቆሜያለሁ። በቃ ሬሳ ምርመራ ምናምን ተደረገ። ይዘን ወደ ገጠር ገባን። እሱ የነበረበት ሀገር ነው የሄድነው ቀጥታ ወደ አባትና እናቱ ሀገር ማለት ነው። በቃ እዛ ገባን። እሱም ተቀበረ። ግን በቃ ከዛ በኋላ በጣም ይጸጽተኛል። በቃ እሱን አለማግኘቴ፣ አለማውራቴ፣ እድሉ እያለኝ አለማግኘቴ፣ አንዴ እንኳን አባቴ መልኩን አለማየቴ፣ ፎቶውን ብቻ አይቼ ማልቀስ በጣም ነበር በቃ የሚያመኝ፣ በጣም ነበር የሚከብደው በሰዓቱ። ግን እግዚአብሔር ይመስገን አሁን ላይ ረጅም ዓመት ነው። አሁን ቢያንስ አሁን ወደ 7 ዓመት ሆኖታል ካረፈ። አሁንማ አልቅሼ ህመሙ ሁላ ወጥቶልኝ ነው። እግዚአብሔር ይመስገን ተመስገን። እና አሁን 7ኛ ዓመት መታሰቢያው አሁን ከቀናት አሁን ጥር 30 ላይ ነው ያለፈው። የዛን ቀን ነበር እንደውም ታሪኩን ገብቼ ማውራት የፈለኩትና ግን የዛን ቀን ብገባ ማውራትም አልችልም ነበር። በዛ የተነሳ ያው እንትን አልኩኝ። በቃ ብቻ አለፈ። በቃ የሱ የልቅሶውን ታሪክ ልለፍ እንዳልኩሽ በቃ ያ ሁሉ ነገር አለፈ። እግዚአብሔር ይመስገን። አሁን ላይ እኔም ትልቅ ልጅ ሆኜ አሁን እኔም አረብ ሀገር ነው ያለሁት። ፈጣሪ ይመስገን አለፈ ሁሉ ነገር። እናታችንም ከአፋር ወጣ ከዛ ሀገር ያው እንዲሁ በእንትን ነበር የሄዱት። አሁን ወደ ራሳችን ሀገር ገባን። እናታችንም እዛ እየኖረች ነው። እኔም ወደ አረብ ሀገር ወጣሁኝ። በቃ አሁን አረብ ሀገር ነው ያለሁት አብዬ። እሺ አሁን ስትጠያየቃላችሁ? ከእናትሽ ጋር ከወንድሞችሽ ጋር ትደዋወላላችሁ? ትጠያየቃላችሁ? አሁን የአባታችን ሞት እኮ ሁላችንንም አቀራረበን። አንዳንዴ አሁን ነገሮች ሁሉ ለበጎ ናቸው። የአባታችን ሞት ሁላችንንም አቀራረበን። አንድ ላይ ሆነን ተሰባሰብን። ያኔ በደንብ በቃ ተግባባን ማለት ነው። በደንብ እንደዋወላለን፣ እንጠያየቃለን። እዛ የተወሰነ ቆይቻለሁ እኔም ከነሱ ጋር ማለት በሰዓቱ በቃ ከአባታችን ለቅሶ በኋላ ቁጭ አልኩኝ። በፊት በቃ ሳምንት ራሱ መቀመጥ በጣም ነበር የሚከብደኝ። ከአባቴ ለቅሶ በኋላ ግን በቃ ቁጭ አለን እርስ በርስ ስንግባባ። አሁን በቃ እግዚአብሔር ይመስገን ልክ እንደ ቤተሰብ እየኖረን ነው። ከዛ በኋላ ፍቅረኛ ሳልያሽም ከዛኛው ከጓደኛሽ ጋር ከሄደ በኋላ ከመጀመሪያው ፍቅረኛሽ በኋላ ሌላ ፍቅረኛ አልያሽ? አረ ይሻለው የሱን ነገር እሺ ከሱ ጋር ማለት የርቀት ፍቅር ስለሆነ ነው መሰለኝ የዘለልኩት። ያው የአካል አይደለም፣ ለዛ ነው እንዴ። አሁን ቢሰማሽ እሱን የህይወት ታሪክሽን ሙሉ ከልጅነትሽ አስተዳደግሽ ሁሉን ነገር ነግረሽን እሱን ብቻ ትዘይው እኔ በህይወት ታሪኳ ውስጥ የለውም እኔ የህይወቷ አንድ ክፍል አይደለሁም ብሎ ነው የሚያስበው። አትፈልጊውም? ሲሪየስ አይደለም? ለትዳር አታስብ? ኧረ ብዬ ሲሪየስ ነው እንዴ? ታዲያ ሲሪየስ ሆኖ ታዲያ ለምን ዘለልሽው? በየሱን ንገሪ። ከተዋወቃችሁ እንዴት እንደተዋወቃችሁ አረብ ሀገር ከመጣሽ በኋላ ነው ወይ እዛው ኢትዮጵያ እያለሽ ነው ወይ የሚለውን ማለት ዘልዬ እኮ አይደለ እኔ ነገርኩሽ። በቃ እስከ አባቴ ለቅሶ አይደል? ከዛ ዘልዬ አረብ ሀገር መጣው ስላልኩኝ ነው መሰለኝ የዘለልኩት። እናቴም ከአፋር መጣች፣ እኔም በቃ ወደ አረብ ሀገር መጣው አልሽና በቃሽ። ከዛ እኔ ጠየቅኩሽ ትደዋወላላችሁ ወይ? አሁንስ ከወንድሞች ጋር ከእናትሽ ጋር ስልሽ ያው የአባታችን ሞት አቀራረበን ምናምን አልሽ። እሺ ከዚህኛው ጋር ደግሞ እንዴት መሰለሽ የተዋወቅ ነው? ያው እዛው እንዳልኩሽ ከአባታችን ሞት በኋላ እዛው ነበር። ያው እዛው የአባታችን ሀገር ነው የምንኖረው። ከአመት በኋላ ምናምን እህቴ
እዛው ሀገር አገባች። የኔ ታላቅ እህቴ እዛው አገባችና በዛ አጋጣሚ ያው የኔም ፍቅረኛ የባሏ የአጎት ልጅ ነው። እንደዛ ነው የተዋወቅ ነው። ያው እሱ የሚኖረው ሌላ ሀገር ነው። እሱ ዳንቺ ፍቅረኛ የእህትሽ የባሏ አጎት ልጅ ነው ፍቅረኛሽ? የአጎት ልጅ የእህትሽ ባል አጎት ልጅ። አይ ይቻላል እንዴ እንደዛ ዝምድና? የጋብቻ ዝምድና አይባልም? የእህት ባል አጎት ልጅ እንዴ? አሁን አንቺ አሁን እኮ ሀና ያንቺን የሀፒን ወንድም ማግባት ትችላለች። ምንም ዝምድና የለውም እኮ። ሀና እኮ ረዳቴ ናት እኮ ነው ስልሽ። እህትሽ ብትሆን ራሱ ሁሌ እህቴ ስለምትይ እኮ ነው። እህትሽ ብትሆን ራሱ እህቴ ብትሆንና እህቴ የእናቴ ልጅ ብትሆንና የፓፒን ያጎቱን ልጅ ወንድሙንም ማግባት ትችላለች። የጋብቻ ዝምድና ወንድሙን የጋብቻ ዝምድና እኮ የጋብቻ ዝምድና ነው። በየጋብቻ ዝምድና ይባላል አይደለ? ሩቅ ነው። ኦኬ ሩቅ ነው እያሉ ነው። ይቻላል። ኦኬ ኦኬ እሺ ሂጂ ተማሩ። ይቻላል። ዶንት ወሪ ባዳ ነው። ይቻላል። እሺ ይቻላል። እሺ ጀምሪ። ለቅሶ ላይ ነው የተዋወቃችሁት? አይ በለቅሶ ሰዓት አይደለም የተዋወቅ ነው። በቃ እኮ እሷ አገባች፣ ለቅሶ አለፈ፣ ምን አለ። እኛ በሰዓቱ በለቅሶ ሰዓት ለሀገሯ አዲስ ነን፣ ሲጀመር ማንም አያውቀንም። በቃ እሷ ካገባች በኋላ ነው የታወቅ ነው። በቃ ሀገሩ ላይ ያኔ እሱም እዛ ሀገር ነበር። ያው በአካል እንተዋወቃለን። በእርግጥ ግን እንዲህ የፍቅር ግንኙነት እኔም ያው ሳየው ያው እኔም ስቦኛል። የሆነ ቆንጆ ነገር የሆነ መለሉ ብቻ ያው ቆንጆ ነው ፈጣሪ ወደ እኔ የሚያመጣቸው ማለት ነው። እና ቆንጆ ነገር ነው። በቃ ከለሩ ምናምን ቾኮሌት ነው። በጣም የሆነ ደስ የሚል ልጅ ነው። ግን እንዳልሽው አሁን ዝምድና የሚባለው ነገር እኔም እንደዛ ነበር የሚመስለኝና በቃ የሆነ ዝምድና አንድ ላይ መሆን ምንችል አይመስለኝም ነበር። እሱም በቃ እንደዛ ስለሚያስብ በሰዓቱ ምንም ነገር አናወራም። በመሃል እሱ ወደ ሳውዝ አፍሪካ ሄደ። እኔ እዛው ያለው ማለት ነው ኢትዮጵያ በነበርኩበት ሰዓት ወደ ሳውዝ አፍሪካ ሄደ። እዛ ከገባ ከቆየ በኋላ ነው በጣም ከቆይታ በኋላ ጠየቀ ማለት ነው። እህቴን ጠየቀ። እህትሽን ምናምን በቃ እኔ ወድጃታለሁ ምናምን ብሎ እህቴን ጠየቃት። ቀሪም ደስ አለኝ። መጀመሪያም ፍላጎቱ ስለነበረኝ ያው ትንሽ ተግደረደርኩ ምናምን ሲደውልልኝ ምናምን ትንሽ እንደ መጠበር ነገር አረገኝና ያው መጨረሻ ላይ እሺ ያልኩኝ። እኔም በቃ ብቻ ደስ የሚል ህይወት እግዚአብሔር ይመስገን በጣም ደስ የሚል ኑሮ ጀመርን። በቃ እየኖርን እያወራን ምን እያለን በመሃል በቃ ማለት እሱ ወዳለበት ሀገር እኔ መሄድ ስለማልፈልግ እኔ ወደ አረብ እሄዳለሁ፣ ወደ አረብ ሀገር እወጣለሁ አልኩኝ። እዛ ወይ አልተማርኩኝ ወይ ገጠር ከተማም ስለሆነች ለስራም ለምንም አይመችም፣ ለኑሮም አዲስ ስለሆነ ለሀገሩ በቃ እኔም ወደ አረብ ሀገር ልውጣ ምናምን ስለው በቃ እሺ አንቺ ከተሻለሽ አለ። እኔም እሺ ብዬ አሁን ወደዚህ መጣሁኝ። ማለት የሆነ የርቀት ፍቅር እኮ ምንም የሚወራ ነገር የለውም። አካል ሲሆን ነው ብዙ ነገር የሚወራ ነገር የሚኖረው። እና ምንድን ነው የምታስቡት? አንቺ ሳውዝ አፍሪካ መሄድ ካልፈለግሽ አረብ ሀገር ከመጣሽ መቼ ልትጋቡ መቼ ልትወልዱ ነው? አሁን ላይ ያው እሱ ወደ ዱባይ ሄደን ተጋብተን እንኑር ይላል። ሐሳቡ እንደዛ ነው። እኔ አሁን ያለሁት ጆርዳን ነው። ይሄን አሁን ስንት ወር ነው? 6 ወር ይቀረኛል። የዚህ ገና 2 ዓመቴን ለመጨረስ ማለት ነው። ከ6 ወር በኋላ ወደ ዱባይ ሂጂ፣ እኔም ዱባይ ልምጣ፣ ዱባይ እንኖራለን ነው የሚለው። ማለት ከመቆየት በሚለው ማለት ነው። አንቺ ከሆነ ረጅም ዓመት ይቆያል ወይስ ኢትዮጵያ ገብተሽ አንቺ የምታስቢው ኢትዮጵያ ገብተሽ ነው ወደ ዱባይ የምትሄጂ ወይስ ከጆርዳን ቀጥታ ወደ ዱባይ ልትሄጂ ነው? አይ እናቴን ሄጄ አይቻት ነው እንጂ እናቴን አይቼ እናቴን ካየው በኋላ ወደ ዱባይ ለመሄድ እሱ ቀጥታ ወደ ዱባይ ሊመጣ። በጣም አሪፍ ጎበዝ። ፈጣሪ ያሳካላችሁ ሀሳባችሁን። አሚን አብዬ። ህልማችሁን ያሳካላችሁ። ተጋቡ፣ ውለዱ፣ ክበዱ። አሚን አሚን አብዬ አሚን። እሺ እናመሰግናለን ማሪ። በጣም ነው የምወድሽ ደግሞ በጣም ነው የምወድሽ። የእውነት በጣም ነው ማደንቅሽ። አንቺን እያየሁ ነው ራሱ በጣም የበረታው እውነት በቃ አሁን ጨርሻለሁ። ታሪኬን ስለጨረስኩ ልንገርሽ። እሺ እናት
ማለት በፊት ላይ በጣም እፈራለሁ። እንዲህ ለምን ብሎ መጠየቅ የሆነ አይሆንም ማለትን ያው ከዘመድ ጋር ያደገ ሰው ያውቀዋል ስሜቱን ማለት ነውና በነገሮችን በጣም ነበር የምፈራው። አንቺን ካወቅኩኝ ወዲህ ግን በቃ 24 ሰዓት አንቺ ጋር ነኝ አብዬ። በቃ ምንም ነገር አያመልጠኝም። የአካውንትሽ ሲጠፋ በቃ ይኸው በእግር በፈረስ እየፈለኩ አንቺን ካላየው በቃ መዋል ሁላ አልችልም። 24 ሰዓት አንቺን ነው ማየው። በቃ በአንቺ ብዙ ነገር እንትን ብያለሁ። በቃ ራሴን ሆንኩኝ አይሆንም ማለትን በቃ በጣም ብዙ ነገሮችን ካንቺን የተማርኩት። በጣም ቆራጥ ሴት ደፋር ሴት አደረግሽኝ እና በጣም ነው ማመሰግነው። እውነት የኔ ሞዴል ነሽ። በጣም ነው የምወድሽ ከነ ልጆችሽ። እግዚአብሔር ደግሞ በሰላም ይገላግልሽ። አሚን። እኔ ወድ አመሰግናለሁ። እናት ፈጣሪ ያክብርልኝ። አንቺን ደግሞ ፈጣሪ ህልምሽን አሳክቶ ተጋብታችሁ ወልዳችሁ ለማየት ያብቃል። አሚን አሚን። አብዬሽ አመሰግናለሁ። እኔ እናት በርቺ። እናመሰግናለን።